ፕሮግራማችን ነው። አሚኮ ፍተሻ ፕሮግራማችን ከሸድና ኮንቴነር አሰጣጥ አስተዳደርና እንዲሁም አያያዝ ጋር በተያያዘ ትኩረት አድርገን ይዘንላችሁ የምንቀርብ ይሆናል። ሰኞ 3:40 10 ጉዳይ ያለ ነው ግን በሰዓቱ የለችም መገኘት ነበረባት። ባጃው ነው የደረት ባጅ አዱኛ የታለ ማና የደረት ባጅ አላችሁ ካለበት ትንሽ ረክ ያሉትን ነገሮች እህታችን ማስተካከል አለብሽ። ትንሽዬ አሁን ስንገባም ሽታ ነገር አለው። ጽድት ያለ ቢሮ ላይ ስትገባ ጥሩ ነው፣ ለአእምሮ እርካታም ስላለው። ይኸው ታያቸዋለህ ፋይሎቹ እንዴት ነው እዚህ ላይ ተቀምጦ የሚሰራለው ስላገኘው አገልግሎት አስተያየት መስጠት መቻል አለበት። እናንተም በተግባር እንዳያችሁት በጣም ያው መሰረታዊ ችግር ያለበት ነው። የክፍለ ከተማው የአስተዳደር ቢሮዎች ውስጥ መሀል ላይም እንደዚሁ ነዋሪዎችም ጭምር ይኖራሉ። እቺ ኮንቴነር እናንተ ናችሁ ሸዷ ማን ይሰጣችሁ? በእኛ ተከራታችሁ? ሳሙና ነው የሚያመርተው። ሳሙና ተከራተው ነው? አዎ። በቃ ባለቤት እዚህ አካባቢ የለም። ያ መኖሪያ ቤት አድርገውታል እንትኑ እዚህ አልጋው ምናምን እኮ ያለው መቼም አልጋ ቤት አይደለም ያከራያችሁት እንትን ያላችሁት። ያንተ ማለት እዚህ ጋር ኮንቴነር አለኝ። ምን ተመላልሽ ጠይቂያቸው ያው መፍትሄ አጥቼ ወጣት ነኝ እየሰራው ነው። ተከራይቼ አምሰራው። ዋናው ኮንቴነር እንደ መኖሪያ አድርጋችሁ ነው አይደል? ለመኖሪያ ነው የተከራየው። ለመኖሪያ ቤት ተከራይተሽ? አዎ። እናንተ የምትቆጣጠሩት መስለኝ። እኛን የምንቆጣጠር አሁን እኛን የምንቆጣጠር ማለት አያስደፍርም። ቆሸን ይመስለው ብዬ አሁን የምንገኘው በተለምዶ ፔዳ ወይም ባህር ዳር ዩኒቨርሲቲ ፔዳ ግቢ በር አካባቢ የሚገኙ ኮንቴነሮች አካባቢ ነው። እዚህ ያሉትን ደግሞ ምን ይመስላል፣ አጠቃላይ አያያዛቸው ምን ይመስላል የሚለውን ቅኝት እናደርጋለን። አስተዳደርነታቸው ምን ይመስላል፣ እውነት በየዘርፋቸው እየሰሩበት ነው ወይ የሚሉት የተሰጣቸው ሰዎች ናቸው ወይ እዚህ ላይ ተሰማርተው እየሰሩበት የሚለውን ሁሉ ቅኝት እናደርጋለን። ቀደም ሲል ከክፍለ ከተማም አቶ ያረጋልም አለ ከበላይ ዘለቀ ክፍለ ከተማ ከባህር ዳር ከተማ አስተዳደር ስራና ስልጠና ወይ ስራና ክህሎት መምሪያ አታያለ እንዲሁም ደግሞ ከክልሉ ስራና ክህሎት ቢሮ አቶ ስለሺ አብረውን ነው የሚቆዩት። ስለዚህ እያንዳንዱ ኮንቴነር ላይ እያየን በዚህም በግራም በቀኝ ያሉትን እያየን እየጠየቅን መጠየቅ ያለባቸው ነገር እያነሳን እንትን እናደርጋለን። ከዛ በፊት ግን አቶ ታዬ እና አቶ ያረጋል እዚህ አካባቢ ያሉ ኮንቴነሮች አይነትም አላቸው እንትንም አላቸውና በእናንተ የተገነቡ በክፍለ ከተማ የተገነቡ በማህበረሰብ ተሳትፎ የተገነቡ ካሉ እነሱ ገለጻ ብታደርጉልን። እዚህ ውስጥ ላይ ካሉት ውስጥ ላይ 12 ኮንቴነሮች በከተማ አስተዳደር በጀት የተገነቡ ናቸው። ሌላው በክፍለ ከተማው ውስጥ ያሉ ኢንተርፕራይዞች በህብረተሰብ ተሳትፎ ክፍለ ከተማው ያሰራቸው ነው። አሰራሩም ዲዛይኑም በተጠበቀ ሁኔታ በመምሪያው ስታንዳርድ እንዲሰራ ነው ጥረት የተደረገው። እነዚህ ደግሞ ምንድነው የሸድ የክራይና የአፈር ግብር በዛብን የሚል አሁን በዚህ ሳምንት ነው ይሄ አካባቢ የተከፈተው እንጂ አብዛኛው ዝግ ሆኖ ነው የቆየ። የመክፈል አቅም ችግር ስላልነበራቸው ሲዘጋ ተከራይቶ የነበረው ሰው ወጣ፣ ባለቤቱም የነበረው መክፈል ካልቻለ እንደታሸገ የቀረው ማለት ነው። ስለዚህ ቀጣይ ይጠብቃል ማለት ነው። እንግዲህ መክፈል ሲችል ከፍቶ ይገባል ማለት ነው። እንደኛ ክፍለ ከተማ ሳይሆን እንደ ከተማ የሸድ እና የኮንቴነር ክራይ አከፋፈል ከበፊቱ የተለየ ነበር የዚህ አመት። ይሄ በመሆኑ የኢንተርፕራይዞችን መዳከም አምጥቷል። ያ ደግሞ በካሬ ሜትር 150 እና ከዚህ በፊት ሳይከፍሉም ባንድም በሌላም ተዘግቶ የቆየ ሳይገነባም የቆየ ስል ከተሰጠበት አንስቶ ሲታሰብ ላሜሮ ከተገነባበት በላይ 50 ሺህ ብር አንድ 2 በ3 የሆነ ኮንቴነር 50 ሺህ ብር 60 ሺህ ብር 100 ምናምን ሺህ ብር ድረስ ሲደርስ ዘግተውት ነው ኢንተርፕራይዞቹ የሄዱት። በሸድ በኩል ስንመጣ እስከ 200 ሺህ ብር የደረሰበት ሁኔታ ስላለ
በገቢዎችና በእኛ ተቋም በኩል መታረቅ ያለበት አሰራር አለ። እስከ ክልሉ ቢሮ ኃላፊ ድረስ የደረሳል። እነሱ የሚሉት እንዲህ አይነት ነገር የለም ነው። እኛም አሁን እንደ መምሪያ ሀሳብ ምንድነው ብትለኝ እንደኛ ሂደት መመሪያ መሰረት አድርጎ ነው የገቢዎች ገቢ የማስከፈል ስልጣን ነው። ትክክል ነው። ከተሞች ልማት ግን የከተሞችን መሬት ላንድ ቫልዩ ሲያስቀምጥ ጥቃቅን መታሰብ አለበት። እንደተባለውም መመሪያውን ለማየት ሞክረናል። ጥቃቅንና አነስተኛ የሚል የለም። ለበረንዳ ክፍያ በሚለው ነው እንዲከፍሉ እየተደረገ ያለ። ይህ ደግሞ አሰራርም አንጻር ክፍተት ነው። ቢኮዝ ጥቃቅኖች አምራች ሆኖ ቫልዩ አድ እያደረገ የሚሰራ እንጂ ከአርሶ አደሩ የመጣ ምርት እዚሁ ቫልዩ አድ ሳያደርግ ከሚሸጠው ከአንድ በረንዳ ባለ ሀብት ጋር እኩል የሚወዳደሩ መሆን የለበትም። ይሄ በመሆኑ አንጻር ያላግባብ ነው። አንደኛ ውላቸው እናት መስሪያ ቤታቸው የሰጣቸው ከነሱ ጋራ በዚህ ትከፍላለ ብሎ የጋብቻ ፊርማ ተፈራርሟል ማለት ነው። ይሄ ውል በእናት መስሪያ ቤቱ ውድቅ እስካልሆነ ድረስ ሌላው አስገዳጅ ሊያደርጋቸው አይገባም። እነዚህ ኮንቲነር ስለሆኑ ነው። ቡልኬት ማምረቻዎችን እንውሰድ። የሚወስዱት ቦታ 400 እና 500 ካሬ ነው። እስከ 800 ካሬ አለ። በ150 ብር ምተው አንድ ቡልኬት ማምረቻ ለምሳሌ 500 ካሬ ያዝ ቡልኬት ማምረቻ በ150 ብር ምተው በአንድ ወር 75 ሺህ ብር መክፈል አለበት ማለት ነው። 75 ሺህ ብር የሚከፍል ኢንተርፕራይዝ ከሆነ ምን አስፈልገው እዛ ላይ የሚሆን ሌላ መጋዘን ተከራይቶ እንዲሰራ የሚያደርገው ሶ እኛ ይሄንን ከገቢዎች ኃላፊዎች ጋር ገና ይሄን አሬት ሲቀመጥ እነሱም የሰጡን አለ ሪትን ባይሆንም በሐሳብ ደረጃ ቢያንስ እኛ መስሪያና መሸጫ ቦታ ነው የሚለው ሌሎች ነገሮች የሚያስቀምጡባቸው አሁን አብዛኛው ብዙ የሰው ኃይል ይዘው የሚሰሩ ሸዶችና ኮንቲነሮች ሸዶችና ቡልኬት ማምረቻዎች ምናምን ወደ መበተን ደረጃ ተስፋቸው ወደ መዋጠጥ ደረጃ ቢሮ መጥተው በአቤቱታ ነው የሚያቀርቡትና አይ ቲንክ እስከ ክልሉ መንግስት ድረስም የሄዱ ኢንተርፕራይዞች እንዳሉ ነው የምናውቀውና ይሄ ቁም ተብሎ መፈታት መቻል አለበት እናምናለን። መጀመሪያ ስቴሽነሪ ነው የነበረ እና እኛ እንደዚህ ሳደንሊ ነው የምንመጣው። ሳደንሊ መጠን ጥናት ስናደርግ አብዛኞቹ እንዲነዋልና አቀረብነ ያገኘነውን ግኝት በቃ እናንተ ወርዳችሁ ባያችሁት መሰረት መታሸግ አለበት ተባለ። ማስጠንቀቂያ ሰጠን ነው እንደገና እድል የሰጠናቸው ዘለም ብንዘጋ የዩኒቨርሲቲ ተመራቂዎች ምኖች ናቸው እንግዲህ ከየክፍለ ከተማ ኦሬዲ አሁን አክቲቭ ሆና እየሰራች እንደሆነ ነበር ያለን መረጃ። እንግዲህ አሁን እኛም አሁን ከመስክ ጉብኝት ትንሽ ገታ ስላልነ አሁን ተከራይቶ እንዳለ ነው ያለን መረጃ። አይ ቲንክ ስልኳ ይሄ ከሆነ ሄሎ አልሚ አቤት ደህና ነሽ? አማን ነው አለ አዲሱ እባላለሁኝ። የት ነው? ከአሚኮ ነው የምደውልልሽ። እዚህ ፔዳ አካባቢ ካሉ ኮንቴነሮች ላይ እየዞርን የስራው ሁኔታ ምናምን እየቃኘን ነው የምንገኘውና እንዴት ነው ስራ ባንቺ በኩል? ያ ስራ በተደራጀሽበት እየሰራሽ ነው? ፀጉር ቤት አድርገነዋል። ፀጉር ቤት አዝልን ፀጉር ቤት ባንቺ ነው ንግድ ፍቃዱ የፀጉር ቤቱ ወይስ በሌላ ሰው? ሄሎ እንዴት ሰነበሽ? ከስራና ክህሎት መምሪያ ነው። ከዚህ ቀደም ጥናት አድርገን በጥናቱ መሰረት የተከራየነው ምናምን ብለን እንደገና እድል ስጡን ብላችሁን ነው የመምሪያ ኃላፊዎች ቁጭ ብለው እስኪ እድል እንስጣቸው ክትትል እናድርግላቸው ምናምን ተብሎ ነው የተሰጠ። አንደኛ መጀመሪያ ላይ የምትሰሪበት የነበረው ስቴሽነሪ ነው። የጽህፈትና የጽህፈት መሳሪያዎችን መሸጥ ማቅረብ ነው። አሁን መጠን ስናይ አንደኛ ፀጉር ቤት ነው እየሰራ ያለ ልጁ ተከራይቶ እንደሆነ መረጃ አለን፣ ማስረጃ አለን። ንግድ ፍቃድም የራሱ እንዳለው እንጂ በአንቺ ንግድ ፍቃድም አይደለም። ስለዚህ በተቻለ መጠን የህዝብ ድምጽንም ዋሸት የለብሽም ለማለት ነው ወንድማዊ ምክሬን። አመሰግናለሁ። ኮንቲነር ይሸጣል ይላል እንግዲህ አሁን በህብረተሰብ ተሳትፎ የተገነባ ነው። ግን ያው የሰጣችሁ ሰው ግን ይሸጣል ብሎ ልጥፋል። ዜሮ 910 ሄሎ ጤና ይስጥልኝ። ሰላም ነው? ስልኩን እዚህ ፔዳ መስመር ላይ ካሉ ኮንቴነሮች አግኝተን ነው። እሺ ይሸጣል የሚል ኮንቴነር አግኝተን ነው። ስንት ነው ኮንቴነሩ የሚሸጠው? ምን ገዥ ነህ ደላላ ነህ? ገዥ ነኝ ሶስት ሚሊዮን 3 ሚሊዮን። ኧረ ተው
3 ሚሊዮን እንዴት በዛ? በጣም እንትን አልከው እንጂ ሰቀልከው። ትንሽ እኮ ጎዳ ያለች ናት እኮ ኮንቴነሯ እኮ ኮንቴነሯ ጎዳ ያለች ናት። እንደሌሎቹ ቀለም ምናምን አልተቀባችም ራሱ በደንብ ተቀባሽ እንጂ አላየሁም ማለት ነው። ውስጡን ተከፍቶ አላየሁትም። ከውጭ ግን ሳየው ግን ትንሽም ቆቆሮም ኦሪጂናል ነገር አለው። ኧረ የለውም ታድሰዋል። ዙሪያውን እየው ጌታዬ አዲስ ነው። 150 ሺህ ብር ነው የፈጨው። እና መጨረሻውን ንገረኝ፣ መጨረሻውና እንድንገናኝ። አሁን አንተ በቃ ቆርጠህ ንገረኝና 3 ሚሊዮን አይደለም ያልኩህ 300 ሺህ ብር ነው የሚሸጠው። ያው እንደዛ በለኛ። አዎ አይ አስደነገጥከኝ እኮ በጣም ትክክለኛ ገዥ ከሆንክ ነው። የሚገርም ሌሎች 500 600 ነው የሸጡት። በእውነት እንደዛ ከሆነ መናገር እንችላለን። መጠየቅ ትችላለህ። እዛ አካባቢ የተሸጡ ኮንትሮል ስላሉ ብዙ ኮምፒውተር ተሽጧልና እንደዛ ነው። እኔ ግን አሁን ባገኘው ግኝት አማካኝነት በልዩ ኬዝ የተሰጠ ነው። በወጣት በተቋሙ በኩል በስራ ዕድል ፈጠራ ግብረ ኃይል ተመልምሎ ከስራ ፈላጊ ስቶክ ተመዝግቦ የመጣ አካሄድ አይደለም ነው። ስለዚህ አንድ ደሞዝ ይከራያል የሚል አለ። እሱን ሞክርና ወደ መጨረሻው አይደል እንቋጨዋለን። በጣም ጥሩ አይሻልም? ቤስት ነው። ሄሎ ጤና ይስጥልን ወንድሜ። አውሬስተልን ሰላም ነው? እግዚአብሔር ይመስገን። እዚህ ፔዳ አካባቢ ላይ ይከራያል የሚል ኮንቴነር አግኝቼ ነው። አሁን ገና አንድ 50 ሺህ እንዳለበት ገና ያልጨረሰ ነው። ኧረ ደላላ ነህ እንደ አንተ? አይደለም ያንተ ነው እና ያልጨረሰ የአፈር ግብር ነበር። ያን አልከፈልኩትም ገና ነው። ገና ነው። ኦኬ። አይ ለጥፈዋል ብዬ እኮ ነው። አይ እና ተለጥፎ ነበርና አሁን ያው ከጨረስ ደውልልኝ። በመሪው ደረጃ ብትል የሚሰጠው ለ5 ዓመት ነው። ከ5 ዓመት ውጭ በልዩ ኬዝም በምንም የሚባል ነገር የለም። አሁን ቅድም የገለጸው በልዩ ኬዝ ልክ እንደ ዘላቂ አድርጎ ነው እንግዲህ ይህን ትልቅ ቁጥር የጠራና ውሌለው ኦኬ ውላለው። አሁን እኔ ምንድነው በስራ ፈላጊ መዝገብ ተመዝግቦ ስልጠና ሰልጥኖ ተደራጅቶ ግንዛቤ ተፈጥሮለት ዘርፉን መርጦ በዘርፉ ሰልጥኖ የመጣውን ሰው ለክትትልም ለድጋፍም ያመቻል። ስለ 5 ዓመት ውል ስትዝለትም ይግባባል ማለት ነው። አሁን ላይ ባለው አሰጣጥ ግን ያለው ነው ቅድም ስናነሳው የነበረው እነዚህ ይሸጣሉ ይከራያሉ የተባሉት አሁን ካሉበት የሥራ ባህሪም አንፃር ገብተው መስራት የማይችሉ በልዩ ኬዝ የተሰጡ ከተቋሙም አሰራር አንፃር ግማሽ ወገቡ ላይ የተያዘና እዛ መልኩ የተሻገረ ነው ለማለት ነው። መንግስታዊ ድጋፎችን ለማግኘት ለመስጠትም ችግር ስለሚሆን ለኛ ማለት ነው። የተቋሙ የሥራ ዕድል ፈጠራ አፈጻጸሙን በተመለከተ በዋና ዋና ዘርፎች አነስተኛ እንደሆነ ከተቋሙ የወጣው ሪፖርት ያመለክታል። የግብአትና የአቅርቦት እጥረት መኖር፣ ምክር ቤቱና የቴክኒክ ኮሚቴው የሥራ ዕድል ፈጠራውን እየገመገመ የመምራት ውስንነት መኖር፣ የግል ባለሀብቱ የሥራ ዕድል ለመፍጠር በፕሮጀክት ሰነዱ ባስቀመጠው ልክ የሥራ ዕድል አለመፍጠር፣ የተፈጠረውን ቢሆን በዘመድ አዝማድና በጥቅማ ጥቅም ትክክለኛ ሥራ ፈላጊዎችን አወዳድሮ አለመቅጠር ለአፈጻጸሙ ማነስ በዋናነት የሚጠቀሱ ምክንያቶች ናቸው። በኤሌክትሪክ የሚሰራው መብራት ምናምን ተሟልቶላችሁ ነው? አልተሟላም። መብራት አልተሟላም። ወለዲ ቆጣሪ ግለሰብ ነው የሚያስፈልገው። የመሰረተ ልማት ችግር አሁን እዚህ አካባቢ ላይ ሽንት ምንም የለም። ኮፊያው ሳለ እዛ ጋር ግለሰቦች ግን እዚህ አካባቢ ምንም ነገር የለም። ማታ ማታ ጭራሽ የለም። ድራሽ የለም። እዚህ ጋር ምንም የባል ነገር ባቅራቢያውም የለም። ከሌሎች ቦታዎች እንደምናየው ለምሳሌ ፓፒረስ ምናምን አካባቢ ቆጣሪ አላቸው። 3 ኮንቴነር ሲሰጥ ለ3ቱ ኮንቴነር አንድ ቆጣሪ ለ3ቱ ኮንቴነር አንድ ቆጣሪ ነው። እዚህ ጋር ግን ምንም አይነኩ። አይ ከዛ ጋር ያየሁትን ነው እኔ የምልህ። አይ እንትን ያየሁትን ነው በአይኔ ያየሁትን ለ3 ኮንቴነር አንድ ቆጣሪ ምናምን ሆኖ የተሰጠ። እዚህ ጋር ግን 2 ቆጣሪ ብቻ ነው ለዚህ ሁላ ኮንቴነር የተደረገ። ያ ማለት ግለሰቦች አሟልተውት እንጂ የተሰጠ አይደለም። እኛማ አከራይተውን ነው ቆጣሪውን ግን ግለሰቦች ብቻ ናቸው 2 ቆጣሪ ያስመጥተው እንጂ ከዚህ አካባቢ ሌላ ቆጣሪ ምንም የለም። በመንግስት ምንም ነገር የለም። መሰረተ ልማት እንደዚህ አሁን ወቅታዊ ያሉ ሁኔታዎች የአፈር ግብር ጋር ከፋፈል ያሉ ሁኔታዎች እንዲያከራዩ ዳርጓቸዋል። የክትትሉ ሁኔታም ደግሞ ከተማ አስተዳደሩ ላይ ብቻ ነው የተቋማት ግንባታ ባለሙያ ያለ በተዋረድ ስለሌለ ራንደምሊ በዚህ ልክ መጥቶ የማግኘቱና የመከታተል ሁኔታ ዝቅ ያለበትም በዚህ ምክንያት። በጣም እናመሰግናለን። ያው እንግዲህ
አካባቢው ላይ ጠቅላላ አድርገን ስናየው ብዙ ነገሮች አይተናል። ያው በተሰማሩበት ስራ ዘርፍም ተሰማርተው የሚሰሩ አግኝተናል። ሌላም ስራ ዕድል ፈጥረውም ጭምር አግኝተናል። በጥሩ ነገር እያከራዩ የሚሰሩ አግኝተናል። የሸጡም አግኝተናል። ሊሸጡም የተዘጋጀ አግኝተናል። የሚከራይም አግኝተናል። ዝግ የሚሆኑ ታሸጉም አይተናል። በተቋማት አለመናበብ ምክንያት አይደለ የህግ ክፍተት ምክንያት ይሄ ሁሉ ተፈጥሯል። ከዛ ባሻገር ደግሞ መሰረተ ልማቶች አለመሟላታቸውንም አይተናል። መብራትና ውሃ ደግሞ እንዲሁም ደግሞ መጸዳጃ ቤት ያልተሟላበት አካባቢ መሆኑን አረጋግጠናል። ጠቅላላ ግን በዚህ ላይ አሳስኩበትና እዚህ ያለን ቆይታ እንቋጨው። እንግዲህ አሁን አጠቃላይ ያው ጥሩ ጎን እንዳለው ሁሉ ከአሰራር አኳያ ያው እንግዲህ ችግሮች አይተናል። ከገቢዎች ጋር የተያያዘ ችግር አሁን ቤቶቹ ታሽገው ወይ መጀመሪያ ለነበረው ሰው ወይ ደግሞ ለሌላ ሰው ተላልፈው ለአገልግሎት እየዋሉ አለመሆናቸው ይሄ ትልቅ አንድ ችግር ነው፣ መፈታት ያለበት ችግር ነው ያየነው። ከክራይም አኳያ እንደዚህ በተለይ በልዩ ሁኔታ ተሰጠ የተባለው ቢሆን መንግስታዊ ድጋፍ አንዱ ነው። እዚህ ኢንዱስትሪ ኤክስቴንሽን አለ አይደል እንዴ? በኢንዱስትሪ ኤክስቴንሽን እነዚህ ሰዎች የሚደገፉ ነገር በመሆናቸው ኢቭን በዛም ይታወቃሉ። ድጋፍ እያገኙ አይደሉ? ኢንዱስትሪ ኤክስቴንሽን ድጋፍ እንዴት ነው የሚያገኙ እነዚህ ሰዎች? የነበሩ ሰዎች ራሱ ስለሌሉ ማለት ነው። ስለዚህ ከዚህ ቢሆን ራሱ የቻለ ከአሰራር ያለበት ችግር ያለ ነገር በመሆኑ ይሄ እኔ እንደ ሄድም ዘን መታረሚያ እኔ አሁን እንደ አንድ ለበቀጥ ባለቤቶቹን ኮስኮን አላገኘንም። አዎ ችግሮች ነው ያየነው እና ይሄ የሚታይ ነገር አክቹአሊ በእኛም ጋር ምንድነው በሩብ ዓመት አንዴ ወደ ሱፐርቪዥን በክልሉ ይወጣል። ግን በዚህ ልክ አሁን እንዲያውም አላየው ችግር ደግሞ እንደገና ማለት ነው። ስለዚህ እነዚህ ችግሮችን እኔም ራሴ ይዤ ሄዳለሁኝ። ችግሮቹ ይሄ በእንትን መፈታት አለበት የሚል ነገር ነው በኔ በኩል ያለው። እኔ ዛሬ መምጣት በራሴ በኩል እንትን እንዳይ አድርጎኛል። ችግሮቹን አግኝተናል። ችግሮቹን ማለት ነው ግብአት በደንብ ያገኘንበት ጉዳይ ያለው። ስለዚህ እኔ ወደ ቢሮ ሄጄ ወደ መፍትሄ ማፈላለግ ውስጥ እንገባለን ማለት ነው። በቀጣይነት ደግሞ እንመለከተው ነው በክፍለ ከተማ ያሉትንም ቀደም እንዳል ሞዴሎችንም ጭምር ሌሎች ደግሞ በሼድ ያሉትንም እንደዚሁ በክፍለ ከተማው ምንቃኝ ይሆናል። እዚህ የነበረን ቆይታ ግን በዚሁ እናጠቃልለው። ለነበረን ጊዜ እጅግ አድርገን እናመሰግናለን። አብራችሁ አሁን የምንገኘው ደግሞ በፋሲሎ ክፍለ ከተማ የሸዶች ናቸው አይደል? እነዚህ የመስሪያ ሸዶች ላይ የምንገኘው አሁን የምንገኝበት ቦታ በተለምዶ ቀበሌ 15 የሚባለው ነው። በጋርመንት ስራ ላይ በሽመና በሳሙና ማምረት እና ከዚህ ጋር የተያያዙ ስራዎች የሚሰሩ ኢንተርፕራይዞች ያሉበት ነው። በዋናነት እነዚህ ሸዶች የተገነቡት በከተማ አስተዳደሩ በጀት ነው፣ የመንግስት ሸዶች ናቸው። ስለዚህ ውስጥ ገብተን በጋርመንትም በሽመናም በሳሙና ማምረትም ስራ የተሰማሩትን ምን እያከናወኑ ነው እናያለን። ቆቆሮ ናቸው። ያው ደረጃውን የጠበቀ አይደለም ማለት ይቻላል። ከግንባታው ጋር ልነሳ አይደል? ልክ ነው። ነው ብዙ እንትኖችንም እያየን ነበር። ሸዶችንም ለምሳሌ ቀበሌ 9 ያለውንም ሸድ እያየን ነበር። ግሻ ባይ ክፍለ ከተማ ሹማቦ ላይ እዛም ያየነው ልክ እንደዚህ ሆኖ ቆራው ሼድ ከመሆኑ ማኳያ ያው ጊዜያዊ ነው። ጊዜያዊ በመሆኑ ማለት ነው። ቋሚ አይደለም። ቋሚ አይደለም፣ ጊዜያዊ ነው። ስለዚህ አብዛኛው በየትኛውም ዘርፍ ላይ አብዛኛው ይሄን ቆርቆሮ ነው የሚታገኘው። ይሄ ተሞክሮ ኦሮሚያም ሄደን የምናያቸው ነገሮች አክቹአሊ በብሎኬት አሁን መስራት ደግሞ ኦሮሚያ ላይ አይተናል። አይ በቀላሉ አሁን ቆርቆሮም ባይሆንም በላሜራ ሆኖ በቡለን ታስረው ምናምን ደረጉ የሚነሱ ምናምን ያቀላሉ ከእንትን አኳያ ማለት መሰረተ ልማታቸው ደም ተዘራ ከበጀት አኳያ ግን አሁን እንደነገርኳችሁ ማለት ነው በዚህ በ2018 ዓመተ ምህረት 1.6 ቢሊዮን ብር ነው በእቅድ የተያዘው ለግንባታ ለሼድ ግንባታ 1.6 ቢሊዮን እቅድ ተይዞ 1.5 ቢሊዮን ተሰብስቧል ማለት ጥሩ እንትን አለ የገንዘብ የሼድ መገንቢያ የሚሆን ማለት ነው። ስለዚህ ሀብት አለው ክልሉ አሁን በቀጣይ የሚያን ነገር መገንባት ይችላል። ደረጃው ይቀበል ያን ነገሮች ይቀየር ይችላሉ እና ከበጀትም ጋር የተያያዘ ነው። ከበጀት ጋር የተያያዘ ነው። ጥሩ የሆነ መገለጫ ቢያንስ ማንነታቸው ምናምን የሚገልጽ ምናምን እሱን ገልጸናል። እኛ አሁን ብዙ ጊዜ ኢንተርፕራይዞችን ማንና ማን ኢንተርፕራይዝ የሚል መሆኑንም እዚህ ጋር ላይ አሁን ቁጥር አላት። ይቺ 16 ቁጥር 17 ቁጥር እያለ ነው የሚሄድ እና ማንና ማን ኢንተርፕራይዝ ነው ዘርፉንም ቢቀመጥ ብለን ገልጸናል። እንደ እኛ እንደ መምሪያ ብንገልጽም ድጋፍ አግሬሲቭሊ ክፍለ ከተሞች በሚያረጉበት ሁኔታ ላይ ቢያጽፉ ጥሩ ነው። አሁን ይሄ በባልትና ስራ የተሰማራ ማለት ነው። ሰላም ናችሁ? ሰላም ነሽ? ኦሬዲ ከፍለውም በዛው መኖሪያ ነው። ከፍለውም ነው እንግዲህ መኖሪያም ጭምር ነው ይመስላል።
እንጀራ ለምሳሌ በእንጀራ የተሰማራችሁት የስራ ዘርፋችሁ ትክክል ነው? እኛ እንግዲህ እዚህ አካባቢ በዋናነት ክላስተር ነው። ኦልሬዲ የቆየው ኢንተርፕራይዝ ሲሄድ ከገቢያቸው አንፃር ከምን ከክፍለ ከተማ ጋር ቀየረ። መጀመሪያ ሳሙና ነው ሳሙና ነበረ። ከዛ ገቢያው ሲቀዘቅዝ ደግሞ ቀይራችሁ ዘርፉን አሁን ዘርፋችሁ ስትቀይሩ ክፍለ ከተማው ያውቃል። አሁን በዚህ በሳሙና ስራ ላይ የነበረው ወደ እንጀራ መሆናችሁ እኔ አሁን በማውካት ስለሆነ እየሰራው ያለው እነሱ ነው የሚያውቁ። የሉም ሰዎች ስንት ናችሁ በአጠቃላይ እዚህ ያላችሁ? 3 ራሳችሁ 3 ግን አሁን ሳይሆን ደግሞ ውጭ ላይ ቆርቆሮ ነበር ያየሁት ጋይ ስለሽ አሁን ውስጥ ላይ ደግሞ ሳይሆን ደግሞ ይባስ ደግሞ ወለሉ ራሱ በጣም አስቀያሚ ነው ወለሉ። አዎ እንትን ነው ሲሚንቶ ነበር ቆይቷል ከተሰራ። ይሄ ባህር ዳር ከተማ ላይ የጥቃቅን የሚባሉ ሲጀመሩ የመጀመሪያ እንደ ሞዴል የሚወሰድ ሸር ነው። በቆይታ ደረጃ ስንወስደው ማክሲመም ከ10 ምናምን ዓመት ይሆነዋል። ቦታው በባህሪው ውሃ ገብ ነው። ክረምት ላይ ብትመጣ ያ ራሱ አይሰደንም። ምክንያቱም በወቅቱ ከነበረው አንፃር ግንባታ ነበረው። ግንባታው ነው እኮ ግንባታ ነበረው። ሊሾ ነበረ። ምንድነው አሁን ኢንተርፕራይዞች አንዳንድ ጊዜ መንግስት በሚችለው ካቀረበላቸው በኋላ የጎደለው እነሱ ማስተካከል ይጠበቃል። ከምንም በላይ እነሱ ነው ቀን በቀን የሚሰሩበት። እዚህ የሚሰሩበት ነው ሀጅ ማሳና አዎ ማስተካከል አሉ። አሁን ያስተካከሉ ኢንተርፕራይዞች አሉ። እንደዚህ ሆናሉ። እኛ በወቅቱ ይሄ ተገንብቷል። ረጅም ጊዜ በመቆየቱ አንፃር የሚወጣው ኢንተርፕራይዝም እያደሰ እንዲሄድ ነው የሚለው። ግን ያው ክፍለ ከተሞች ክትትል በሚያደርጉበት ሁኔታ ላይ ኢንተርፕራይዞች አንዳንዱ ሾልኮ የሚሄድበት ሁኔታ አለና ከዛ አንፃር አሁን እነዚህ መስራት ይችሉ ነበር። አሁን እሷ አለች በዚህ አገልግሎት የተሰማራች ማለት ነው። እሷ 5 ዓመት ሞልቷት ስትለቅ ሌላ ተተኪ ሲመጣ ሊሾ ያደርጋል። ሊሾ አድርጎ ግን የሚለው እነሱ ሰርተውት እንዲወጡ ነው ትክክለኛ ህጉ የሚለው። ግን በዛ ደረጃ ላይ ግን በዚህ አሰራር አለ። እቺ ለመኖሪያ ቤት የተጠቀምሽ እዚህ ጋር መስሪያ ቦታ ኦልሬዲ ይሄን አይጋብዝም፣ አይፈቀድም። እነዚህ ከአሰራሩ አንፃር ስንወስዳቸው ተገቢ አይደለም። አሁን ይሄ መኖሪያ ቤት ሆኖ ነው ያለው። ውል መቋረጥ ነው ያለበት። ልትነግራቸው የምትችለው ይሄ መኖሪያ አይደለም ማምረቻ ነው። አሁን 3 ምጣድ ተቀምጦ 3 መሰለኝ 2 ምጣድ ተቀምጦ የተሰጣቸው ሸድ ግን ሰፊ ነው። ከሚሰሩበት ይልቅ የሚኖሩበትን አስተካክለውታል። ይሄ ትክክል አይደለም። ክፍለ ከተማው ምን ክትትል አድርጎ መንጠቅ ይችላል። ሳሙና ነው እዚህ እንግባሲ ሁለገብ ነው ጠብታ ሁለገብ ስፔሻል ፈሳሽ ሳሙና የሚለው ነው እናንተ ነው። ፈንድቃማ አለ እዚህ ስሙ ማን ነው? ስም የለውም እንዴ? አንዱ የተለያየ ሳሙና ባወጡ ይያሉ በደረጃ ሰላም ነው ወንድሜ፣ እንተዋወቅ። ማን ልበል? አበበ ሲሳይ። እሺ የአንተ ሼር ነው? አዎ። አንተና ማን ሆነ? እኔና መሰረት ለማርኬቲንግ ብላችሁ ነው የምትቀያየሩት? ሰው የምንቀያየውን መሰረት ሳሙናና የምንሰራ ሳሙና ይለያያል። ፓወር ማለት ነው ሰው እንዲያቅም እንዲገዛን ነው። ስራ ስለጠፋን ማለት ነው። ለዚያ ነው። ግን ለምንድን ነው አሁን ኢንተርፕራይዝ ናችሁ? በኢንተርፕራይዙ ስም ነው ማርኬታችሁ። ምክንያቱም አበበና መሰረት ነው የሚለው። ስለዚህ እውቅና የሚሰጣቸው አበበ መሰረትና ጓደኞቻቸው ነው የሚለው። አዎ። ስለዚህ ምናልባት ከተቻለው እንትኑ የሳሙና አቅራቢ ምናምን የሚል ጠብታ ይላል ይሄኛው። አዎ። ይሄን ደግሞ ተለጠፈ ደግሞ አይደለም ፈንድቃል እንይጀርካ ፈንድቃል ይሆናል። ደረጃው አሁን ለምሳሌ በረኪናው ጠብታ እንትን ለማለት የደረጃው ሳልገዛን እያስረው ስለጠፋ ትንሽ ዝቅተኛ አድርገን እየሰራው ስለሆነ ነው። አዎ ምን ከእንትና አኳያም ያው ጠባብ ቢሆን ትንሽ ከቀደም ይሄኛው ትንሽ አለ። አዎ ልሾ አለ ግን ያው እየፈራር አዎ አንደኛ መሰለኝ ያው ልሾን ባለፈው እንደዚሁ የሽመና ላይ የተሰማሩ ኢንተርፕራይዞችን ሄጄ አይቻለሁኝ። የአቅም ችግር ስላለ የአሸዋ የሲሚንቶ ምጥጥን ችግር ያለበት እና ወዲያው ሰርተውት ወዲያው የሚፈርሰው ወዲያው ይፈርፈራል። አሁን ራሳቸው ከመንግስት ተሰራው ላይ ራሱ እንደገና ሰራው መኪና አስገባው ደግሞ በእንደዚህ ሊሾራኩት እንደዚህ ነው ብዙ ይሄ ብቻ የጥራት ችግር ራሱ አላገዙኝ ያገዘ ነገርም የለም። ራሱ ሰራማ መንግስት መጀመሪያ ገንብቶ ሰጥቶ አለኝ። ከዛ ቆርቆሮና ወዲያው ውስጥ ያለውን እንትን የሚያስተካክሉት እንጂ ሲሰራ በወርታ ይዞ ማስተካከል ያለበት ነገር በተሰጠው ኮሜንት መሰረት ወይ ማስተያየት መሰረት አስተካክላለሁ። ትንሽ ይከብዳል። ይሄኛው እንትን እንዳይላችሁ ፈሳሽ ነገር ነው። በእርግጠኝነት ክረምት ይሄ ሙልት ነው የሚለው መተላለፍ አይኖርም። ረግረግ ነው። አሁንም እኮ ቆሻሻ ነው አካባቢው ራሱ። ሰላም ለዚህ ቤት እንዴት ናችሁ?
ከአማራ ሚዲያ ኮርፖሬሽን አማራ ቴሌቪዥን የመጣ ነው። እንዲሁም ደግሞ ከክልሉ ስራና ክህሎት ከከተማ አስተዳደሩ መምሪያ ነው የተገኘነው። ደህና ነዎት? እንተዋወቅ። ስሞት ማለት እሺ ነው አምርስ መልበላለሁ። አምርስ ነው። ጥሩ ነው። ጥሩ ያው ነው ሰይጣን እንደርሳለን ዛሬ። የመስሪያ ቦታውስ እንዴት ነው? የመስሪያ ቦታ እንግዲህ ስታለን እንደታል ሁለት አዳም ችግር ስላለ ነው ማዳር ነው። ስራው ግን ውሃ ስለሚኖር አሁን እንግዲህ ያው አንጠልጥለን ነው የምንኖረው። ክረምት ላይ ከባድ ነው አንጠልጥላችሁ? አዎ አንጠልጥለን ሁላችን አንጠልጥለን። መቼ ነው የገቡት? ብዙ ቀናችን ነው እንግዲህ 2002 መጀመሪያ የተሰራ አንድ ሰው ሰርቷት አንድ ሰው ተቀብሏት ወጥቶ እንደገና ነው የተባለኝ። 16 ዓመታችሁ? 13 ምናምን ይሆናል። 13 ዓመታችሁ እና ይሄ አሁን ለ5 ዓመት ነው አይደል የተሰጠው? እኛ እንዲለቁም እናሳውቃለን። ያው ውሳኔ 11 ዓመት አሁን እነዚህ ጉዳይ ታውቃላችሁ? አዎ መረጃ አለን። ይልቀቅ ከሚባለው ውስጥ ላይ ማናስቀምጣለን። ያው ካለው ወቅታዊ አንፃር የመቆየት ሁኔታ ካለ አይ ሽግግሩን ብዬ ነው። አሁን ከፍ ወዳለ ደረጃ ቢደርሱ ጥሩ ነበር ብዬ ነው። ይሄን ያክል ዓመት ከገለገሉ ከቆሮ ፊት መጀመሪያ የተሰራ ሰዎች አድርገን ነው መጀመሪያው ያው ሸማኔ ነኝ ስለኝ አላፊ ያረኩልሽ ሸማኔ ነኝ ስለኝ ተቀያየርንና እኔ ልጄና ሳለ ፋጣ አሰራጠንኩና ያው እንደገና ሳልና እኔ ጠየቅን። ስንጠይቅ እንትን አልተሰጠንም፣ እስካሁን ፈቃድ አልተሰጠንም። ያው ኮሮና መጣ። የዛን ጊዜ ኮሮና ጊዜ በዛው አሁን ደግሞ ጦሩ ምናምን አሁን እስካሁን ፈቃድ አልተሰጠንም። ሼዱ ከመጀመሪያውም አካባቢው ረግረግ እንደመሆኑ መሰረት መሰረቱ በደንብ ተጠብቆ የተሰራ አይደለም። ይሄው እንደምናየው የቤቱ ወለልና የውጩ እኩል ነው። ስለዚህ ጎርፍ ይገባባቸዋል። ስለዚህ ይሄ ከመጀመሪያው የአሰራር ችግር አሁን ስለሚታይ ማለት ነው። መሰረቱ በደንብ የተሰራ ነገር አይደለም። እዚህ ላይ ችግር አለባቸው። ከዚህ በተረፈ ያው እንግዲህ አንዱ የኢንተርፕራይዝ ድጋፍ አንዱ ካይዘን ነው። ካይዘን አብዛኛው እንደምታዩት ችግር ያለበት ነው። አዎ ካይዘን ላይ ችግር ያለበት ነው። የሙያ ድጋፍ ይደረግልዎታል፣ ይመጣሉ ባለሙያዎች። በፊት በቃ ነበር ያ ተጣጣለን ልጅ ጋር ተጣጣለን ወዲያ መታወቁ 10 ዓመትም አልፈዋል። በዚህ ምክንያት አሁን እንግዲህ የድጋፍ የማያገኙ መንግስታዊ ድጋፎችን የማያገኙ ማለት ነው። ስለዚህ ምንድነው ተቀመጠው በመመሪያ መሰረት ከተቀመጠው ያን ነገር አልፏል። እነኚህ ሰዎች በስራ ዕድል ፈጠራው ወቅት ግንዛቤ ተፈጥሮላቸው የመንግስታዊ ድጋፎችን አግኝተው ክትትል አግኝተው ህይወታቸው ተለውጦ ቀጣይ ደግሞ እንዲገባ የሚሆን ይሄ ሲሪየስ የሆነ ስራ እዚህ ላይ ባለመስራቱ ምክንያቱ አሁን ይሄ ትግል ፈጥሮ ይሄ ሌላ የመልካም አስተዳደር ችግር እንደ ባለቤትነትም እንደገና ክትትል ይጠይቃል። ለምሳሌ አሁን በስነ ልቦና ዝግጁ እንዲሆኑ ዝግጁ ያክል አመት ቀረ ዝግጁ አይደሉም። አዎ አይደሉም። ይሄን ያክል አመት ቀረ። ሁለት ጊዜ እንወርዳለን። ሁለት ጊዜ የምንወርደው ለምንድን ነው? አንደኛው ይሰሩበት የነበረውን መኖሪያ የሚያረጉም ያጋጥመናል። ዘርፍ ቀይረውም ሊሆን ይችላል ብለን እንወርዳለን። በዚህ ስንወርደኛ ሁሌም ግልጽ እንሰጣለን። ይሄን መመሪያ ነው የምትሰጡት? አዎ 5 ዓመት ኢቭን ገና ሊሆናቸው የሚል 5 ዓመት ሊሞላ 1 ዓመት ቀርቷል፣ 6 ወር ቀርቷል እንገልጻለን። እኛ ስንወርድ በረዳቤም በቃል እንነግራለን። 5 ዓመት ሲያልፋቸው ግን እዚህ እኛ ለጥፈናል። እዚህ አጠቃላይ 5 ዓመት የሞላቸው ለጥፈን አሳውቀናል። በዝርዝር ማለት ነው። ከሌ ኢንተርፕራይዝ እዚህ ቦታ የገቡበት በዚህ ዓመተ ምህረት ነው። ስለዚህ 5 ዓመት ያለፋችሁ ነው ምናምን ብለን እንለጥፋለን። ምንድነው እዚህ ለምሳሌ 5 ዓመት የሞላውን ትለጥፋለህ፣ መኖሪያ ቤት ያደረገውንም ትለጥፋለህ። መኖሪያ ቤት ያደረገው 5 ዓመቱ ጋር ይመጣል። ሲሰጥ በኢንተርፕራይዝ ነው የተሰጠ። ሲቃወም ግን እንደ የጋራ አድርጎት መጥቶ ቢሮ ላይ እንትን ይላል። ያው የፖለቲካ አመራሩ በምንድነው ምናምን ይላል። እኛ ስራ ነው ወርዳችሁ አጥሩ ብላችሁናል። በዛ ይሄውን እዚህ ወረዳቸው ባለመክፈላቸው ነው ታሽጎ ነው። እንደ አይነቱም አሁን ይሄም ከዲሲፕሊን ውጭ ነው ራሱ። አታየ እንግዲህ የምንገኘው አሁን ቀበሌ 16 የኢንተርፕራይዞች የዶሮ የመስሪያ ቦታ ላይ ነው። ዶሮ ነው አብዛኛው እዚህ አካባቢ። እዚህ አብዛኛው በክላስተር ደረጃ የዶሮ ማርቢያ ነው። በጥቃቅንና አነስተኛ ኢንተርፕራይዞች ልማት ስትራቴጂ መሰረት ተቋሙ ኢንተርፕራይዞችን ይደግፋል፣ የደረጃ ሽግግር የሚያካሂዱ ኢንተርፕራይዞችን ይለያል፣ መደበኛ የሆኑ አንቀሳቃሾችን ወደ ቀጣዩ ደረጃ ያሸጋግራል። ይሁን እንጂ
በባህር ዳር ከተማ የሽግግር ክንውን በሪፖርትም አልተገለጸም። አሚኮ ባደረገው ምልከታም ሽግግር ለማድረግ የሚጠበቅባቸውን አሟልተው ሊሸጋገሩ ያልቻሉ ቅሬታ አቅራቢዎችንም አግኝቷል። የምንገኘው ጣና ክፍለ ከተማ በተለምዶ ቀበሌ 13 ያው ሽምብጥ የሚባለው ቀበሌ የምንገኘው አየር ኃይል ሰፈር አካባቢ ነው። እዚህ ደግሞ የመስሪያ ሼዶች አሉ። በዋናነት ለዶሮ እርባታ ከከብት ማድለብ ምናምን ያሉበት አካባቢ ነው። እኛ እንግዲህ ከዚህ ከስራና ክህሎት አኳያ ዶሮ እርባታ ያሉበት አካባቢ የምንገኘው አሁን የምንገኝበት ቤት የማን ነው፣ በምን ሂደት ላይ ያለው የሚለውን እንደ ከተማ አስተዳደር አደረጃችን እናንተ ስለሆናችሁ ገለጻ ብታደርግልና ታያይ። አሁን የምንገኝበት ሸድ በዳግማዊ ምኒልክ ክፍለ ከተማ ተደራጅቶ ጣና ክፍለ ከተማ ዳግማዊ ምኒልክ ክፍለ ከተማ ላይ ተደራጁት። ይሄ አጠቃላይ በዚህ ያሉ 48 ሸዶች አሉ። ክፍለ ከተማ ዳግማዊ ምኒልክ ነው። አዎ ይሄ በመንግስት የተገነባ ሸድ ስለሆነ ከሁሉም ክፍለ ከተማ ክፍለ ከተሞች የተሻሉ ኢንተርፕራይዞች ናቸው። መስሪያ ቦታ ያስፈልጋቸዋል። የቢሮአቸውን በላኩት መሰረት ያሉ ናቸው። ይደነቅና አበባ የሚባል ኢንተርፕራይዝ ነው። ይህ ኢንተርፕራይዝ በከተማ ደረጃ ሞዴል የሚባል ነው። ክፍለ ከተማውም በጣም ከሚያደንቋቸው ኢንተርፕራይዞች ውስጥ ነው ያሉ። አይ ቲንክ ሽግግር አድርገዋል። እስከ ሚኒስትር ደረጃ የሚታወቅ ኢንተርፕራይዝ ነው። ተሸላሚ ናቸው። በክብርት ወይዘሮ ሙፈሪያት ከሚል ኮምቦልቻ ኦርደስ በነበረው የእውቅና ፕሮግራምም እውቅና የተሰጣቸው ናቸው። እነዚህ ኢንተርፕራይዝ በቆይታቸው ሂደት መስፋት የሚፈልጉ ናቸው። ከኛም ይመጣሉ። በተከታታይ ሽግግር አድርገናል፣ ግን ማምረቻ ቦታ በስፋት የለም ነው። ያው ከኛ መምሪያ የሚሄደው ምንድነው የእድገት ደረጃቸውን ጨርሰው ሽግግር ያደረጉ ናቸው። የተሻለ ማምረት ይችላሉ። በዶሮ እርባታ ሰፊ ቦታ ቢሰጣቸው የሚል ያን እውቅና ነው የሚሰጠው። ከዚህ በኋላ ተቀብሎ ሰፊ ቦታ ሊሰጣቸው የሚገባው በኢንቨስትመንት ደረጃ ነው። ኦልሬዲ ሲሰጡ እንግዲህ ደግሞ ያኔ ይህን ቦታ የሚለቁት ይሆናል ለሌሎች ኢንተርፕራይዝ ማለት ነው። አሁን ባለው ሁኔታ ላይ የተሻሉ ናቸው። ኢንተርፕራይዟ ምናልባት ስልክም ቢሆን ተቀብለን መደወል እንችላለን ማለት ነው። እሷ በአጋጣሚ በዚህ የለችም፣ ሌላ ማህበራዊ ጉዳይ አጋጥማት ወደዛ አካባቢ ላይ ነው። ስለዚህ ስልክ እንጠይቃቸውና እንደውል። ጤና ይስጥልን። ሰላም ነው? እግዚአብሔር ይመስገን። አዲሱ እባላለሁ። እሺ። ወይዘሮ ደነቅ ነሽ? አዎ፣ ወይዘሮ ደነቅ ነኝ። ደህና ነሽ? ከአሚኮ ነው የምደውለው። አሁን ከነ አስታየ ጋር እንዲሁም ደግሞ ከክልሉ የግንባታና ግብአት አቅርቦት ዳይሬክተር አቶ ስለሽ ጋር ሆነን ነው የምንደውልሽ። ቀረጻ ላይ ሆነን ብዙ ውጣ ውረድ አሳልፈሽ ለስኬት እንደበቃሽም እየነገረን ነው። እውነት ነው። ከክልል አልፎ በአገር አቀፍ ደረጃ ተሸላሚ እንደሆንሽም እየገለጸልን ነው። እውነት ነው። እስኪ ስራውን እንዴት ጀመርሽው? አሁን እንዴት ደረስሽ የሚለውን ባጭሩ ንገሪኝ እስኪ። ስራውን የጀመርኩት ያው 2008 ላይ ነው ጀመርኩ። ከዛ በኋላም ያው በጥቃቅን አነስተኛ ተደራጅተን ስለነበረ እነሱ እየመጡ ያገዙናል። የት ነው የተደራጃችሁት? የት ክፍለ ከተማ? ዳግማዊ ምኒልክ 14። እሺ። እና እነሱ ያው እየመጡም ከተተለም ምንም ስለሚያደርጉ ስለነበር ከዛ በኋላም የስራውን ውጤት አይተው እሱ ቦታ እንዲሰጠኝ ሆነ። እሺ። ከዛ ያሸዱ እየሰጠኝ እዛም ስንሰራ ደግሞ እንደገና እንዲሁም በዛው በከተተል ይሄ ደረጃ እድገት አገኘውና ያው ኮምቦልቻ ላይ አምና በተካሄደው ሚያዝያ 16 ላይ በአቶ አረጋ እጅ ተቀብለናል። የሽግግሩን አምና 2017 አምና ሚያዝያ 16 ቀን። እዛ በኋላ ግን ያው ሂደቱን እየሄድንበት ነው። አሁን እዛ መምሪያው ጋር እንትኑ ጋር ከንቲባ ቢሮ እየጠየቅነን ያለ ነው። ወይዘሮ ብርሃንን እየጠየቅናት ነው። እንግዲህ እስኪ የሚሆነው የሆነ ወደ ኢንቨስትመንትም እየሄድን እንትን እያልን ነው፣ እየጠየቅን ነው ሁሉንም ነገር። በእነሱ በኩል ያለው ትብብር እንዴት ነው? እንዴት አንድ አመት ሙሉስ ሽግግር ሰርቲፊኬት ከተቀበላችሁ በኋላ በልዩ ሁኔታ ምስክር ወረቀት ተቀብላችሁ ተመስግናችሁ ተደንቃችሁ እንድትሻገሩ ከተደረገ በኋላ አንድ አመት ሙሉ ከተማ አስተዳደሩ ማዘግየቱ ተገቢ ነው ወይ? እንዴት ይሄን ሁሉ ሊዘገይ ይችላል? ምንድነው ምክንያቱ? እኛ ምክንያት ራሱ አሁን የወጣው መመሪያ እኛን የሚያማክልም አይደለም። አሁን ሲታይ ለምንድን ማለት ከእናንተ እናንተ ኢንቨስተር አይደላችሁ? መካከለኛ ደረጃ አድርጋችኋል ተብለ ነው? አዎ ከተማ ግብርናን እንትን ያለ የወጣ ነገር የለም ይመስለኛል። እና እስኪ ሁሉንም እናየዋለን ነው የሚሉና እናየዋለን ስለሚሉና እኛም ያው እየሄድንም እየጠየቅን ነው እየጠበቅን ነው። ስለዚህ በእናንተ በኩል አስፈላጊው ነገር አሟልታችኋል ማለት ነው። ለኢንቨስትመንት ተጨማሪ ቦታ የሚያስፈልጋችሁን ካፒታል ሁሉ አሟልታችኋል። የሚያስፈልጋችሁን ዶክመንት ሁሉ አሟልታችሁ ትገኛላችሁ ማለት ነው። አዎ አለን። አዎ በቃ ስለዚህ የከተማ አስተዳደሩ ችግር ነው እንጂ በእናንተ በኩል አይደለም።
አዎ እኛ እንግዲህ እየጠየቅን ነው። ከሰጡን ነው ወዲያው በቃ የመስራቱም ፍላጎቱም አቅሙም ስላለን እንሰራለን። ስለዚህ የሚመለከተው አካል ይሄን ሰምቶ እንግዲህ ጥያቄ ምላሽ ይሰጣል ብለን እናስባለን። እሺ ወንድም አለ ለትጋታችሁ ለእንትናችሁ በጣም እናመሰግናለን። እሺ እንግዲህ ተመልካቾቻችን እንደዚህ አይነት ታታሪ ሆኑ እህቶቻችን በጥቃቅንና አነስተኛ ተደራጅተው የተንቀሳቅሰው ከፍተኛ ስራ ሰርተው እውቅና ማግኝተው ወደ መካከለኛ አባላት ማለት ይቻላል ሽግግር ሲባል አይደለ ሽግግር አድርገው የሚመለከተው አካል ደግሞ እንግዲህ ከአንድ አመት በላይ አስተዋጉላቸዋል። የኢንቨስትመንት ጥያቄ አቅርበዋል። ተጨማሪ ቦታም ያስፈልጋቸዋል። ከዚህ በኋላ ድርሻ የስራና ክህሎት አይደለ እናት መስሪያ ቤታችን የሚጠበቅበትን አድርሷል። ከዚህ በኋላ ያለውን ደግሞ ሌላው አካል ተቀብሎ ማስኬድ መቻል አለበት። በርካታ ሽግግር ይዘው የሚጠብቁ ሰዎች አሉ። በርካታ በጋርመንት በመናም ሰፋፊ 60 70 80 ቋሚ ሰራተኛ ቀጥረው የሚያሰሩ ኢንተርፕራይዞች አሉ። እንደዚህ አሁን እኛ ወደዛ ቢሸጋገሩልን ሲስተሙም ይቀጥላል። አሁን ከኪራይ ካልሆነ ነገር የምናያቸው ሸዶች እነዚህ ሽግግር ማድረጋቸውን እያዩ ቦታ ማግኘት እንደሚችሉ ዘላቂነት ከተረዳ ለ5 ዓመት የመቆየት አይፈልግም። የ3 ዓመት የሂሳብ ሪፖርት ሰጥቶ ሽግግሩን አድርጎ ሳይንሱን ጠብቆ መሬት የሚያገኝበት እድል ሲሰፋ ነበር። አሁን እነዚህ በዚች ከ150 ካሪ ሜትር በማትሞላ ቦታ ሰርተው ነው ባለሀብት የሆኑ። አይ ቲንክ ኢንቨስትመንት ከ5000 እስከ 10000 ካሪ ሜትር ሊሰጣቸው እንደሚችል ነው የማስበውና ያንን ዘላቂ ሀብቱን ኢንተርፕራይዞች ጉጉት እንዲያደርባቸው የሚያደርገው ኢንቨስትመንት ወስዶ ኤግዛክት እሱ ነው ዋናው ሐሳብ። እሴት ሰንሰለትን ያደረገ ስራ አይተናል። አሁን እዚህኛው ላይ ያያያችሁ እዛ መኖ አለ፣ እዚህ ላይ ዶሮ አለ፣ ስጋ በልቶም ይሰጣል። ይሄ በጣም በቴክኒክና ሙያ በዚህ በስራ እድሉ ፈጠራ ላይ በጣም የሚበረታታው የእሴት ሰንሰለት የስራ እድል ፈጠራ ስለሆነ ይሄ መቀጠል አለበት። ችግሮች ግን በሂደት ችግሮች አሉ። ወደፊትም አይቀርም፣ ግን በሂደት ስትራቴጂው እየተቀየረ አሁን እኛም ጋር ቴክኒክና ሙያ ስትራቴጂው እንደገና አዲስ ወጥቷል። የ2003 የነበረ ስትራቴጂ አሁን እንደገና በ2017 ላይ እንደገና ደግሞ አዲስ ስትራቴጂ ወጥቷል። እንደየ ወቅቱ ሁኔታ። ስለዚህ ኢንቨስትመንትም ከዚሁ ጋር ተያይዞ ኢንቨስትመንቱ ምንድነው ስትራቴጂው ሪቫይዝ አድርጎ እነኚህ ሰዎች ቢስተናገሩበት ነገር ሊኖር ይገባል የሚል አስተያየት አለኝ። የአማራ ብሔራዊ ክልላዊ መንግስት ሲቪል ሰርቪስና የሰው ሀብት ልማት ቢሮና የአማራ ክልል ምክር ቤት የንግድ ኢንዱስትሪና ከተማ ልማት ጉዳዮች ቋሚ ኮሚቴ ተቋሙን ከእቅድ ጀምሮ እስከ አፋጸም ድረስ ባሉ ሂደቶች ቁልፍ ተግባራቱንና አበይት ተግባራቱን በሚገባ መወጣቱን በየሩብ ዓመቱ እየተካተሉ ማስተካከያ እንዲደረግባቸው የሚሹ ጉዳዮችን እንዲያሻሽሉ የውሳኔ ሀሳቦችንና ምክረ ሀሳቦችን በሚፈለገው ደረጃ አለመስጠት ተቋሙን በሚመለከት ካወጡ ሪፖርት መረዳትም ተችሏል። ከዚህ በተጨማሪም ጸጋን በሚገባ ለይቶ በመጠቀም ውስንነት መኖር፣ የመስሪያና የመሸጫ ቦታ በበቂ ሁኔታ አለማቅረብ፣ የብድር አቅርቦትና ስርጭት ችግር መኖር፣ የመሰረተ ልማት አለመሟላት ችግር መኖርና ሌሎችም በቋሚ ኮሚቴው እንደ ችግር በተደጋጋሚ የሚጠቀሱ ናቸው። አሚኮ ፍተሻችን የአማራ ብሔራዊ ክልላዊ መንግስት ስራና ክህሎት ቢሮ ላይ ትኩረቱን ያደረገው ማለት ነው። በዋናነት ከግንባታና ግብአት አቅርቦት ጋር በተያያዘ ሼዶችና ኮንቴነሮች ላይ በባህር ዳር ከተማ አስተዳደር ከከተማ አስተዳደሩ ስራና ክህሎት መምሪያ እንዲህ ደግሞ በተለያዩ ክፍለ ከተሞች ደግሞ ካሉ የስራና ክህሎት ጽሕፈት ቤቶች ባለሙያዎች አመራሮች ጋር በመተባበር የተለያዩ ቅኝቶችን አድርገናል። ሼዶችን አይተናል፣ ኮንቴነሮችን አይተናል። አያያዛቸው ምን ይመስላል፣ አስተዳደራቸው ምን ይመስላል፣ አሰጣጥ ሂደቱ ምን ይመስላል፣ ሽግግርስ ሂደቱስ እንዴት ነው፣ ለውጥ አለው የሚለው ያስተዋልንበት ነው በዚህ ፍተሻ ፕሮግራማችን ማለት ነው። እናጠቃለው ፕሮግራማችንን ፕሮግራሙ ማዘጋጀትና በማቅረብ በኩል አዲሱ ጋሻው ከካሜራ ባለሙያዎቹ አምባቸው ደሳለኝና እስመላ ዓለም ምህረት ጋር በጋራ መሆን ቆይታ አድርገናል። ለነበረን ጊዜ እናመሰግናለን። በሌላ ፍተሻ ፕሮግራማችን ሌላ ጊዜ እንገናኛለን። መልካም ጊዜ ይሁንላችሁ።